ሰላም ደራስተልኝ ክብራትና ክብራን ተመልካቾቻችን በፕራይም ሚዲያ እንደ ሁል ጊዜው እንግዲህ በስፖርት እንግዳ ሰዓት ቆይታችን በስፖርቱ ዓለም እንዲሁም በህይወት ተሞክሮ ለእናንተ ለኢትዮጵያውያን ትልቅ ተሞክሮን ያጋራሉ የምንላቸውን ግለሰቦች እዚህ ስቱዲዮ ውስጥ እንደምንጋብዝ ይታወቃል። በለቱ ቆይታችንም የዘርፈ ሙያ ብዙ ባለቤት የሆነውን እንግዲህ በስፖርቱ ላይም ሰፊ እንቅስቃሴ በተለይ ቄራና ዙሪያ ላይ ያሉ የስፖርት ቤተሰቦች በስፋት የሚያውቁትን ብርሃኑ ደጀኔን እዚህ ስቱዲዮ ውስጥ ጋብዘናል። ብሬ እንኳን ወደ ፕራይም ስቱዲዮ በሰላም መጣ። እንኳን በደህና ጠበቃሽ። ሁሉ ሰላም? ሁሉ ሰላም ነው ይመስገን። ስላገኘን ስለመጣ በጣም ደስ ብሎናል። እንግዲህ በርከት ያሉ ጉዳዮችን እያነሳን እንጫወታለን ብለን እናስባለን። እሺ፣ አመሰግናለሁ። ፕራይም ሚዲያ አክብሮኝ ስለጠራኝ በጣም አመሰግናለሁ። እናንተም ፕሮግራም እከታተላለሁ። ያው እንግዲህ እናንተም እንድታውቀው ብዙ ዘመን ነው። ይሄን ጊዜ በጣም በመገናኘታችን ደስ ብሎኛል። አዎ እኔም በጣም ደስ ብሎኛል። ብሬና የኔና ተቀራረብ ትንሽ ረዘም ይላልና እንደውም እኔ ከረጅሙ ጊዜ ብነሳ በጣም ደስ ስለሚለኝ ነው። ያው የትውቃችን መነሻ ስፖርቱ በተለይ ቄራ አንበሳ ስፖርት ክለብን እናስታውሳለን። እንደ አዲስ አበባ እንደ ቄራ በደንብ የሚታወቅ ነበርና እንደው ወደዚህኛው የስፖርት እንቅስቃሴ መጣህበትን የመጀመሪያ መነሻ እንደውም ብታጫውተኝ ደስ ይለኛል። አዎ ቄራ አንበሳ ስፖርት ክለብ እንግዲህ እንደምታውቀው ነውና ቄራ ላይ ብዙ ነገሮች አሉ፣ አርቲስቶችም አሉና ግን ይሄ ቄራ አንበሳ ስፖርት ክለብ በጣም ቆይቷል። 1968 ዓመተ ምህረት የተቋቋመውና ያ ነገር እኛ ጋም እንትን ብሎ እዚህ ደረጃ ደርሷል ማለት ነውና የቄራ አንበሳ ስፖርት ክለብ በ1968 ዓመተ ምህረት የተቋቋመውና በረጅም እድሜ ነው ከ50 ዓመት በላይ ሊሆን ነው። ብዙም ተጽዕኖ ፈጣሪ ተጫዋቾች ነበሩ በወቅቱና ያ እንትን የተወሰነ ጊዜ ሄዶ መሀል ላይ ቆመና ሲቆም እኛ የቄራ ልጆች ተሰባስበን ለምን የቄራ አንበሳ ስፖርት ክለብ እንደገና ለምን አይመሰረትም? የመጀመሪያው ስያሜው ምን ነበር? በቃ ቄራ አንበሳ ነው። አዎ ቄራ አንበሳ ነው። ሲቋቋም ቄራ አንበሳ ስፖርት ክለብ ነው የሚለው። የጤና ቡድንም አለው የራሱ የቻለ ማለት ነውና ብዙ ጊዜ ይወዳደራሉ፣ ያሸንፋሉ። ከክቡር ይድነቃቸው ተሰማ እንደውም የክብር ሰርተፍኬት ተቀብለዋል። ይሄ ማለት 1938 ማስረጃ ስላለ ነው። ቢሮአችን ላይ አለ አሁንና እሱ ለኛ በቃ ትልቅ እንትን ነው። በዛ ዘመን እንግዲህ አቶ ክቡር ይድነቃቸው ተሰማ እንትን መቀበል ሰርተፍኬት መቀበል በጣም ትልቅ ነውና እንትን ነው ሪኮግኒሽን ነው አለ። እንደው ዛሬ እንደው ይዤ ልመጣ ነበረ ካለን ጊዜ አንፃር ነው። አንድ ቀን ነው ትመጣለና አልማዝ ሜዳ እንግዲህ ትልቅ ታሪክ ያለው ነውና እዛ ነው ሁሉም ነገር ቄራ አንበሳም ስፖርት ክለብ እንትን ያለውና አንድ ቀን እንደው ጋብዝና ቄራ አንበሳ ስፖርት ክለብ ያለበት ደረጃና አሁን ያለበት ሁኔታ አልማዝ ሜዳ ያፈራቸው ስፖርት ኮከቦች አሉ እና አስራት መገርሳ እና መስዑድ እና ሰብስቤ ሸገሬ ብዙ ናቸው። በጣም የሚገርምና መተህ እንደው አንድ ቀን ብትጎበኘው ደስ ይለኛል። አመሰግናለሁ። እንመጣለን። እንደው በርካቶችንም ለማግኘት እንሞክራለን። ከአንዳንዶቹም ጋር በቅርበት የምንገናኝባቸው እድሎች አሉ። ግን በጣም የሚገርመኝ ነገር 1968 ስትል አንዳንድ እንደው ኢትዮጵያ ላይ አሁን በስፖርቱ ዓለም ተጽዕኖ ፈጣሪ የምትላቸው ክለቦች ከዛ በኋላ የተመሰረቱ ናቸው። እንግዲህ ምን ያህል አንጋፋ እንደሆነ በጣም ገርሞኝ ነውና በተፈለገበት ልክ አልሄደም። እንደውም ከክብር ይድነቃቸው እውቅና ተሰጥቶት ክብር ተሰጥቶት ለምንድን ነው በዛን ያህል ደረጃ እድገቱ የቀጨጨው? እሱ መሰረታዊ እንትን ነው ማለት የተወሰነ ጊዜ ከ1968 እስከ ሰዎቹ ምናምን ጥሩ ሄዶ ነበርና አሁን በኋላ ላይ በበጀት እጥረት ይሄንን ያው በራሱ የተቋቋመ ስለሆነ ድጋፍ ያስፈልገዋል፣ የህብረተሰብ ተሳትፎ ያስፈልገዋል፣ የመንግስት እንትን ያስፈልገዋል። ይሄ በዚህ ምክንያት በቃ እስከ ተወሰነ ሄዶና በበጀት እጥረትና በተለያዩ ምክንያቶች ሊፈርስ ይችላል ማለት ነው። ፈረሰ ስንል አልፈረሰም፣ ግን ያው አለ እንቅስቃሴ ውስጥ ታካረገ ማለት ነው። አለ እንትኑ ይታወቃልም። ቄራ አንበሳ ስፖርት ክለብ ይታወቃል፣ የቄራ አንበሳ ጤና ቡድን ይታወቃል። ግን ደበዘዘ። ሲደበዝዝ እኛ ደግሞ ለትውልዱን የተካ ነው። አሁንም በህይወትም አሉ ቄራ አንበሳ ላይ እንትን ያሉ አሻራቸውን ይጣሉ። እኛም ተሰባሰብና ለምንድን ነው የቄራ አንበሳ ስፖርት ክለብ ማህበር ወይ ጤና ቡድን እንደገና ለምን አይመሰረትም ብለን 2006 ዓመተ ምህረት ነሐሴ 4 እንደገና ተቋቋመ ማለት ነው። ሲቋቋም በጣም ትልልቅ ሰዎች መጥተው ነበረ። በፊት ኳስ ተጫዋቾች ጤና ቡድኖች የሚሰሩ የነበረው እነሱ ጋበዝ ምናምን መቀጠል አለበት አለ። በይፋ ተመሰረተ እንደገና ማለት ነው። ከዛ በኋላ ቡድኑ እንዴት ነው መመስረት አለብን ብለን የተለያዩ የገቢ ማሰባሰቢያዎች አዘጋጀን። አቅም ያላቸውም ሰዎች ጋብዘን ያ ቡድን ተመሰረተ። ተመስርቶም እስከ ፌዴሬሽን ድረስ እስከ ፕሪሚየር ሊግ ድረስ ደርሶ ነበር ያ ክለብ ማለት ነው። መጨረሻ ላይ ደግሞ እንደገናም ደግሞ
ያን እንትን ካልን በኋላ በአዲስ አበባ ደረጃ ሁለተኛ ወጣን። እንደገና ደግሞ ፕሪሚየር ሊግ በአዲስ አበባ ሊግ ሲሆን ማለት እንደገና ደግሞ አድርገን ደግሞ ፕሪሚየር ሊግ ላይ እንትን ገብተን ሁለተኛ ወጣን። ሐዋሳ ተወዳድረን ማለት ነው። ጥሩ ደረጃ ነን። እንደውም ይሄን ክለብ የሚያሰለጥነው ኤዝሮም ይባላል። የስዩም አባተ ልጅ ነው። እሱም ትልቅ ውለታ ነው። ማርቆስም አለ የምታውቀው ፕሮጀክት የሚያሰለጠው ማለት ነው። እሱም እንደዛ አድርገን ጥሩ ደረጃ ደርሰን ብለን እንደገና ደግሞ ኮሮና መጣ ነው። ኮሮና ደግሞ ሲመጣ ስታክ አደረገ። ኮሮና ማለት እንግዲህ እኛም የገቢ ማሰባሰቢያ ብዙ ብር አግኝተን ነበርና ያ ብር ራሱ ሳይሰበሰብ ነው የቀረው። ለምን ኮሮና በወቅቱ መጣ። ይሄ ጦርነቱም ጉዳይ የአገሪቷም ጉዳይ መጣ። ሰው ሁሉ በዛ ሰዓት የህይወት ጉዳይ ሆነና ሊቆም ቻለ። ግን አሁንም ብዙ እንትን አላለም አሉ ልጆች፣ ፕሮጀክቱም አለ ይቀጥላል። ቄራ አንበሳ ደስ ይላል። ምናልባት ቄራ እንደ አዲስ አበባ ብዙ የሚታወቅበት የራሱ መለያዎች እንዳሉት ይታወቃል። ሌላኛው የአልማዝዬ ሜዳ ታሪክ ነው። እንግዲህ አልማዝዬ ሜዳ ላይ የቄራ ልጅ ሆኖ እግር ኳስን ያልተጫወተ ኳስን ያላንከባለለ ብዙ ወጣት የለም ብዬ አስባለሁ። ያ ሜዳም ደግሞ ያፈራቸው ቀደም ሲል አንተ የጠቀስካቸው በጣም በርካታ በኢትዮጵያ ውስጥ ተጽዕኖ ፈጣሪ የምንላቸው እግር ኳሱ ላይ ትልቅ ደረጃ የደረሱ ኢትዮጵያውያን እንዳሉም ይታወቃልና እንደው ብሬ የዛ አካባቢ በስፖርቱ ላይ በተለይ ተጽዕኖ ፈጣሪም እንደመሆነ የዛ አካባቢም ብዙ ስራዎችን እንዳከናወነ አንድ ግለሰብ እንደው ስለ አልማዝዬ ሜዳም የተወሰነ ነገር ብታጫውተኝ ደስ ይለኛል። አልማዝዬ ሜዳ እንግዲህ እንደምታየው ብዙ ስያሜው በራሱ ምንድን ነው? አልማዝዬ ሜዳ ማለት ያው አልማዝዬ ሜዳ ማለት ትልቅ አዛውንት ሴት ነበሩና የእሳቸው ቦታ ነበረ ቤቱ። እንደውም ስማቸው ሌላ ነው የሚባለው። አልማዝዬ ሜዳ ተባለ እንጂ እሳቸው ስማቸው ሌላ ነው። ግን በወቅቱ አልምዬ ይሏቸው ነበረ ሴትዮዋ ማለት እና ያ ትልቅ ግዙፍ የሆነ ቦታ የእሳቸው ነበረ እና በዛ በቦታው ይፈልጋል ለኳስ ተብሎ እሳቸው ከዛ ቦታ ተደረጉና እንትኑ ተሰራ፣ ሜዳው ተሰራ ማለት ነው። ከዛ በኋላ የእሳቸው ስም በቃ አልማዝዬ ሜዳ ተብሎ ተሰየመ ማለት ነው። ሰውም ሲወጣ ሲገባ አልምዬ ይሏት ነበረ። ነፍሳቸውን ይማር ሞተዋል። እሳቸው በዛቸው ስም ነው አሁን ስቲል እስካሁን ድረስ ያለው። በጣም ይገርመኛል። አዎ አልማዝዬ ሲባል አንዳንዴ እንደ አልማዝ የምታቆላምጠው ነገር እንዳለም ይታወቃልና ምናልባት እንደው የዛ ቦታ በጣም የጎላ ታሪክ ስላለው ያንን ነገር ለማቆላመጥ የተጠቀሙበት ስያሜ ነው ወይንም የአንዲት ግለሰብ የኋላ ታሪክ አለበት ወይ የሚለው ጉዳይ ብዙዎቻችን ጥያቄም ስለሆነ ነው ብዬ አስባለሁ። በጣም አሪፍ ሀሳብ ነው ያጋራህን። እሱ ሜዳ ምናልባት እንግዲህ ጥያቄዎች ነበሩበት። በሚፈለገው ደረጃ ጥራቱን የጠበቀ ሜዳም አልነበረውም። እኔም እዛ ሜዳ ላይ ውድድሮች ሲደረጉ በተለይ ካንተ ጋር በነበረን ቀደም ሲል ባነሳነው አጋጣሚ ላይ ውድድሮችን እናይ ነበር። በጣም የሚገርሙ ውድድሮች ነበሩ። እኔ እውነቱን የምነግርህ ነገር ፋይቲንግ ስፒሪታቸው በትልቅ ተነሳሽነት በትልቅ ተጋድሎ የሚደረጉ ውድድሮችን አልማዝዬ ሜዳ ላይ ተመልክቻለሁ። ያኔ አዋራ ነበር። አሁን ሜዳው እንግዲህ በክብርት ከንቲባም ተሰርቶ ተመርቆ እንግዲህ ዝግ ሆኖ ተመልክቻለሁ በቅርቡና ምቹ ሜዳ በሆነበት ሰዓት ላይ ውድድር እየተደረገ አይደለም። ምንድን ነው ችግሩ? ጥሩ መሰረታዊ ጥያቄ ነው። ስላነሳኔ አመሰግናለሁ። ያው ሜዳውን ለማሳደስ ብዙ ጥረት አድርገናል። በሚገባው መልኩ አድርገናል። የመንግስት ድጋፍ እጅግ በጣም እኔ በዚህ አጋጣሚ በእውነት ነው ለፈጣሪ ነው ክብርት ከንቲባን እናመሰግናለን። እጅግ በጣም እኛ ብዙ ጥረት አድርገን ነበረ እንትን ለማለት ግን ክብርት ከንቲባ ይሄ ጉዳይ ሰሙና በአጭር ጊዜ ውስጥ በአጭር እንትን ብለው ባለሀብቶችን አምጥተው የኢትዮጵያ ብሔራዊ ቡድን ተጫዋቾችን አምጥተው ባለሀብቶችን አምጥተው በአጭር ጊዜ ውስጥ ሜዳው ተሰራ። ደስ አለን፣ በጣም ደስ አለን። ከተመረቀ 2 ዓመት ሊሆነው ነውና 2 ዓመት ሊሆነውና ግን ያ ነገር ምንድነው ልክ ወደ ትግበራው ልንገባ ስል ሻወር ምናምን ያልነበረውም መታጠቢያ ያልነበረውም አሁን ሰው ተጫውቶም ብሎ አከባድ ነው እና ሻወር ያስፈልገዋል፣ ሽንት ቤት ያስፈልጋል። እሱም ተሯርጠን ሽንት ቤቱም ሻወሩም ተሰራ ማለት ነው። ይሄን ስናደርግም የክብርት ከንቲባ አስተዋጽኦ ከፍተኛ ነው። እኔ በእውነት ነው የምለውና እጅግ እኔ እንደው ማስተርስ ፕሮጀክት ማኔጅመንት ነው ያጠናሁትና እንደዚህ በእንትን መፍጠሩ ይገርማልና ከዛ ሄደን ወደ አፈጻጸም ስንገባ ነው እንግዲህ
አዲስ አበባ ስፖርት ኮሚሽን ጉዳዩ ይመለከተዋል። የሚመለከታቸው መንግስት ኃላፊዎች ይመለከታቸዋል። ይሄን ሚዲያ እንዴት እናስተዳድረው የሚለው ነገር ጥያቄ ምልክት ገባ። ይሄ ሲገባ አሁን የግዴታ አፈጻጸም መውጣት አለበት ወይ መጋቢት ስምምነት መፈራረም አለበት ከመንግስት ጋር ማለት ነው። እኛ ሲመረቅ ብዙ ነገርም አስተዋጽኦ አድርገናል። ግን ይሄን ነገር መጨረሻ ላይ በቃ ኦን ፕሮሰስ ነው እየሆነ ነው ያለው። እርግጥ ለተወሰነ ጊዜ ተዘግቶ ነበር። አሁን ተስተካክሎ ምን ብሎ ውድድሮች እየተካሄዱ ነው። የአባያው በቅርብ ውድድር ተካሂዷል 2017 ተደርጓል። በደንብ አድርጎ ተደርጓል። ቆንጆ ዝግጅም ነበረ። አሁን ፕሮጀክቶቹን ገብቶ እየሰለጠኑ ነው። ትሪቡኑ ራሱ በጣም ያምራል። አዎ ደረጃውን የጠበቀ ነው። በጣም ብዙ ብር ነው የወጣው። በእውነቴ ነው የምልህና ይሄ አሁን የተስተካከለ ነው። ከመንግስት ጋር እየተነጋገርን ነው። አሁን በቅርብ ጊዜ ውስጥ መፍትሄ እናገኛለን። ውድድሩም ይቀጥላል። በጣም ደስ ይላል። እንግዲህ አልማዝዬ ሜዳ ቀደም ሲል እንዳነሳ ነው ብዙ ታሪክ ስላለው ብዙ በስፖርቱ ውስጥም እንግዲህ ለበርካታ ወጣቶች መነሻ ስለሆነ ቀደም ሲል በመንግስትም ድጋፍ መደረጉ ይገባዋል ብዬ አስባለሁ። እንግዲህ የበለጠም ደግሞ ወጣቱ እዛ ቦታ ላይ ገብቶ ኳስ መጫወት አለበት። ከዚህ ከፊት ከነበረው ታሪክም የበለጠ ታሪኮችን በደንብ ማየት ያለብን ይመስለኛል። እኔ በጣም የሚገርመኝ ብሬ ምናልባት እንግዲህ አንተ በተለይ ደግሞ የዛን አካባቢ ስፖርት ለማስተዋወቅ የምታደርጋቸውን ጥረቶች በዚህ አጋጣሚ ሳላደንቅ አላልፍም። እኔ አስታውሳለሁ ያኔ ግሎባል ስፖርት ላይ ጠዋት ስንሰራ በጠዋት መረጃ ትልክልን ነበር፣ ውድድሮችን ትነግረን ነበር፣ የሚመዘገቡ ውጤቶችን ትነግረን ነበር እና ተነሳሽነት በጣም ይገርመኛል። ለዛ ነገር ያለ ኮሚትመንት ቆራጥነትን በጣም አደንቃለሁና ምንድን ነው መነሻው? በደም ነው ያለው ኳስ እንግዲህ ማለት ያው እንደምታውቀው ሜዳው በጣም ብዙ ሰው እንትን ያፈራ ነው። እውነት ለሀገር ለትውልድ ብዙ ነገር እንትን ብለዋል እና ከናንተ ጋር ግሎባል ስፖርት ስዘግቡልን በዚህ አጋጣሚ በጣም አመሰግናለሁ። ያለምንም እንትን እናንተ ያንን ፕሮሞት እኔ ኮሚኒኬሽን ነኝ የቄራ አንበሳ ኮሚኒኬሽን ነበርኩ በወቅቱና ያው እኔም ጆርናሊዝም ስላጠናው አዲስ አበባ ዩኒቨርሲቲ ገብቼ ያለውት እንደ ኮሚኒኬሽን ማገለገል ያለብኝ እኔ ነኝ። እነሱም ያውቃሉ የምኑና እኔ ነኝ ኮንታክት ማድረጋችሁ። ጠዋት ተነስታችሁ ስዘግቡ እኔ ምን ያህል እኔ ባለታችሁ በየሳምንቱ ይደርሳቸዋል። እኔ እሰጣቸዋለሁ አፕዴት መረጃ ነው የምሰጣችሁ። በቃ እኔ እንዴት እንደማድረግ አድርገም ግሎባል ስፖርት እኔ ስሜን ተክሏል። እኔ አሁን አንዳንድ ቦታ ስገባ ይህን ስም የት ነው የምናውቀው? ይህን ስም የት ነው የምናውቀው ይላሉ። አይ ሚዲያ ላይ የምታውቁት የመንግስት ቢሮ ገባለሁ፣ የሆነ ቦታ ገባለሁ፣ ይህ ስም አዲስ አልሆነብኝም እና ስሜንም ተተከለ በወቅቱ በቃ እያንዳንዷ ነገር ትዘገብ ነበር የምትሰራው ነገር ማለት ነው እና ጥሩ እንትንም ነበር እና ሜዳውም እንደዚህ ያለም ውድድር ይካሄድበት ነበር እና የዛ ጊዜ በቃ ደግሞ ለሀገር ለሰፈር በዚህ አጋጣሚ ሰፈር ፕሮሞት ካላልክ መቼ ነው ፕሮሞት ታደርገው? በጣም ኮንተ ነው እና እናንተም ደግሞ ፖዚቲቭ ሆናችሁ ያን ፕሮግራም ስዘግቡ ያለምንም ክፍያ ያለምንም ማስታወቂያ ያለምንም እንትን በቃ መልካም ግንኙነት ስላለን ወደፊትም ብዙ ነገር አብረን እንሰራለን ብለን ስላስብን በጣም በሆነ እኔ ደረጃ ከፍታውን የቄራ ስፖርት ክለብ በደንብ ፕሮሞት አድርጋቸዋል። በጣም ከሚገባው በላይና እግዚአብሔር ይባርካችሁ። ጥሩ ነገር ሰርተናል፣ ጥሩ ነገር አድርገናል። አሁንም ይቀጥላል። በዚህ ዓመት ውድድር ይካሄዳል። ከእናንተ ጋር አብረን እንሰራለን የሚል ተስፋ አለኝ። እኔ እኛ ያንን ነገር ዘገባዎችን የሚዲያውንም ሽፋን ስንሰራ በጣም የሚገርመኝ እኛም ወደዛ ቦታ ስንሄድ የነበረን የሚደረግልንም አቀባበል በጣም የጎላ ነው። እኛም ለዛ ክለብ የምናደርገው ነገር እንዳለ ሆኖ የዛው አካባቢ የቄራው አካባቢ ማህበረሰብ ደግሞ ለእኛም የነበረው ነገር እውነቱን ለመናገር መሀል ላይ አንተ ብትሆንም የነበረው ነገር በጣም ደስ የሚል ነው እና በዚህ አጋጣሚ እኛም በቀጣይም እንደ ፕራይም ሚዲያ እንደው የቦታ ለውጦች ቢኖሩ እንግዲህ ጉዳዩን እናስቀጥላለን ብለን እናስባለን። እንደው ወደኋላ እንመለስ። ብሬ እድገትህ ውልደትህ እዛው ነው ቄራ ነው? ውልደቴ እድገቴም እዛው ነው። ተብቴም የተቀበረው እዛ ነው። እስካሁን ድረስም ሽፍትም አላደረኩም፣ ሌላ ቦታ አልሄድኩም። በቃ ቄራ ላይ በቃ አሁን በልማት አንዳንድ ግን እንትን ብለዋል እና የሚገርም ነው። የእግዚአብሔር ስራ ድንቅ ነው። ከዛ ቦታ አልወጣሁም። አሁንም እዛው ነኝ ያለሁት። ሁሉ ነገር የሙለመናዬም እዛ ነው። በቄራም ኮራለሁ፣ በቄራ መወለድም ኮራለሁ። ስለ ቄራም ብዙ ነገር መናገር የምችልበት ነገር ነው። ያው ድሮ እንግዲህ ጥሩ እንትን አልነበረውም ቄራ እንደሚታወቀው ተዳባዳቢ ምናምን እንደዚህ ተዳባዳቢ ጉልበተኛ የሆነ ምናምን አይደለም። ያ ነገር አይደለም። በእውነት ነው የምነግርህ። እርግጥ አንዳንድ ነገሮች ያው እርስ በራስ እየሰፈር እንትን አለ፣ ጸብ አለ። ያንን ራስን ለማስከበር አለ ያ ነገር እንትን አለ። ግን ያ ነገር ገኖ እንትን ላይ የማያምን ነገር ግን ቄራ እንደዚህ አይደለም። በጣም መታችሁ ብታዩ
የስራ የሚፈጠርበት ነው። ቢዝነስ ኤሪያ ነው። ታዋቂ አርቲስቶች የፈሩበት ነው። እነ ሰለሞን ቦጋለ፣ እነ ፍቃዱ ከበደ፣ እነ ቢኒያም ወርቁ፣ እነ ሳምሶን ቤቢ ብትላቸው ከእግር ኳስ እነ መንሱር መሐመድ፣ አስራት መገርሳ፣ ሰብስቤ ሸገሬ፣ በቃ ዮሐንስ አሰፋ በጣም ብዙ ናቸው የምነግርህ። በጣም ለሀገር ትልቅ ውለታ በአርቲስትም በል በእግር ኳስም በል ገጣሚያንም አሉ፣ ደራሲያኖች አሉ። ገጣሚ ረዴት ተረፈ የምትላት ዳንኤል ወርቁ፣ ከጋዜጠኛም ሞገስ ማነው አብርሃም ሞገስ፣ ከጋዜጠኛ ጌጦ ተመስገን እዛ ነው እንግዲህ ያደጉ በቄጣር አያናው በሬሌ አንጋፋ ጋዜጠኞች ምናምን እና እንደው ዝርዝሩን መጣ ደስ ይላል እና አስተዋጽኦ ከፍተኛ ነው እና እንደው አንድ ቀን ፕራይም ሚዲያ መጥቶ ስለዚህ ስለ ቄራ ታሪክ እውነቴን ነው ስሙን በደንብ ጠብቃችሁ ነው ብትሰሩ እኔ ኃላፊነቱን ወስጄ ጥሩ ፕሮግራም እንሰራለን በስፖርት ዙሪያ ማለት ነው። ደስ ይላል እና ምናልባት እንደው እኔ በዛ ውስጥም ያንን ነገር ልጠይቅ ስለፈለኩ ነው። አንተ ያነሳኸው የቄራ ወጣቶችን በተመለከተ የቄራ አካባቢ ታዳጊዎችን በተመለከተ ያሉ ነገሮች በስፋት የሚነሱ ነገሮች እንዳሉ ይታወቃል። እኔ ከየትኛውም ባለፈ በዛ አካባቢ ለሚያልፍ ሰው ደግሞ የቄራ ወጣቶች ስራ ላይ ዴዲኬትድ ሆነው ስራ ላይ በጣም ጊዜያቸውን ሰጥተው ወደ ታች ወደ ላይ ሲሉ በደንብ የምታያቸው በጣም በርካታ ቁጥር ያላቸው ወጣቶች እንዳሉም ደግሞ ይታወቃልና እንደው እዛ አካባቢ ላይ እንደማደግ እንደው የወጣትነት ያንተስ ጊዜ ምን ነበር? ምን ይመስል ነበር? እስቲ እንደው እኔ እንደማንኛውም ሰው ነው ያደኩት። የደሃ ቤተሰብ ነኝ። ግን ያው ራስን ለመሻሻል ራስን ለመለወጥ ጥረት ታደርጋለህ። ያው ፉክክርም እንኳን አለ እዛ ላይ ሆነ መለወጥ አለብህ፣ ማደግ አለብህ፣ ህዝብን ማገልገል አለብህ። እኔ ያልተማርኩት ነገር የለም። አሁን ህግ ተምሬያለሁ፣ ጆርናሊዝም ኮሚኒኬሽን ተምሬያለሁ። በቃ በጣም ብዙ 10 ምናምን 20 ዓመት ትምህርት ሳላቋርጥ የተማርኩት ብላተው ከ97 98 ማለት 98 እስከ 2016 ትምህርት ገበታ ላይ ነበርኩ። ባይገርምህ በቃ እንደዛ ነው። የአንድ ሰው የጎረምሳ ዕድሜ ማለት እንደው አረ ጭንቅላት የሆነ ነገር እንዳይሆን እስክባል ድረስ ማለት ነው። ለምን አልባሌ ቦታ ከምትወል ራስን ጠብቀህ የምትለው እና ህግ ሳጠና አምኜበት ነው። ፖሊስ ነበርኩ። አንድ 6 ዓመት አገልግዬ ነው በክብር ነው የወጣሁት እና ያ ደግሞ ነው ከህግ ጋር የተያዘ ነገር ስላለው ህግን ማወቅ አለብህ። ህግን ስታስከብር ህግን ማወቅ አለብህ። ያለ ካላወቅ ዋጋ ያስከፍላል። ህግን ተማርኩ፣ ጨረስኩ። ከዛ በኋላ ጆርናሊዝም ኮሚኒኬሽን አዲስ አበባ ዩኒቨርሲቲ ገብቼ ዲግሪ ነው ያዝኩ። ከዛ በኋላ ማኔጅመንት ደግሞ አልፋ ዩኒቨርሲቲ ገብቼ ተማርኩ። ከዛ ደግሞ ፕሮጀክት ማኔጅመንት ደግሞ ማስተርሴን አልፋ ዩኒቨርሲቲ ግራጁዌት አደረኩ። ይሄ ደግሞ ከአርቱ ጋር የሚያዝ አክቲንግ፣ ዳይሬክቲንግ፣ ፊልም አጻጻፍ፣ ስክሪፕት አጻጻፍ ምናምን ብዙ ነገሮች አሉ። ያው ትምህርት ቤቱን መጥቀስ የሌለብኝ ማለት ነው ማስታወቂያ ስላልሆነ ያንንም ተማርኩ። ብዙ ነገሮች አሉ። ወደ 3-4 መጽሐፍ አስተምኩ። አንዱ በራስ እይታ የማየው ውለታ የሚል 2010 ከዛ በኋላ በህይወት መንገድ የሚል 2012 አስመረኩ። ከዛ ወጣውና ደግሞ የግጥም መድብል ደግሞ የብርሃን ዘመን የሚል ከህዳሴ ግድብ ጋር የተያዘ ገቢም ለዛ ነው ያደረኩት። ከዛ በኋላ መጨረሻ ደግሞ ጥቅምት 2 2018 በአእምሮ መታወክ መንስኤ፣ ምልክቶች እና መፍትሄዎቻቸው የሚል ከጥናት ጋር የተያዘና ዲፕሬሽን ደግሞ አሁን ያለብንበት ሁኔታ ስለ ሰላም ሰው ይጨነቃል፣ ስለ ኑሮ ውድነቱ ይጨነቃል፣ የዓለም ሁኔታ ያስጨንቀዋል፣ የራሱ ፐርሰናል ችግር ያስጨንቀዋል። ዛሬ ደግሞ ያፋልጉኝ ማስታወቂያ በየቦታው እናላለን። ከአእምሮ ጋር የተያዘ ነው። እሱ ነገር የት እንደደረሱ አይታወቅም። ያፋልጉኝ እንትን አለ፣ ሰው አይገኝም። ይሄ ነገር ያሳስበኛል። ለምንድን ነው ሶስት አእምሮ ውስጥ ለምንድን ነው እንደዚህ እንትን የሚለው? ሰው ራሱን እያጠፋ ነው። አብሶ ወጣቱ በአሁኑ ዘመን ያጠፋን በጣም ያስደነግጣል። እና አንድ ሰው ደግሞ ሶሻል ሚዲያ ላይ በቃ እንትን ተጀምሮ ነው በይሄ እንትና ይሄ ነገር መቆም አለበት የሚለውን ነገር አሰብኩና እንደውም ብዙ የጻፍኩት መጽሐፎች ነበሩ። ይሄ ወቅታዊ ስለሆነ ይሄን ከአእምሮ ጋር የተያዘ ነገር በቅርብ አሳትም ያለው ይሄን ይመስላል። እንግዲህ መማርህ የሆነ ጠጠር መወርወር አለብህ። አንደሰም በዚህ ደረጃ ነው ያለው። ይሄ በቅርብ ያሳተምከውን መጽሐፍ እያየሁት ነበረ። የአእምሮ መታወክ መንስኤ፣ ምልክቶችና መፍትሄዎቻቸው ይላል። ቀደም ሲል እንዳነሳው ትምህርቱ ላይ አካዳሚካሊ ወይንም በእውቀት ራስን የማነጹ ነገር ላይ ሰፊውን ጊዜ መስጠት መጀመሩ ወደዚህም ነገር የጎተተ ይመስለኛል። እንደው የድርሰቱ ህይወት ከዚህ በኋላ የሚቀጥል ነው? ምን ነበረ መነሻው ግን እንደው ወደ ደራሲነት ወደ መጽሐፍ ወደ መከተቡ የተመጣበት አጋጣሚ ምንድነው? በጣም መሰረታዊ ጥያቄ ነው ጠየቀኝ። ብዙ ሚዲያ ላይ እናገራለሁ። የመጽሐፍ ክህሎቱ በህልሜም በሆኔም አልነበረም። አሁን ለፈጣሪ የምናገረው ብዙ የለም።
ኳሱ ላይ ነበረ። ኳሱን ሞከርኩ በጣም እልህኛ ስለነበርኩ አረሳውም። ከአንዱ ጋር ሲጋጭ ሲሰበር፣ ከአንዱ ጋር ሲጋጭ ጥርሴ ሲወልቅ በልጅነቴ ማለት ነው። ከአንዱ ጋር ስደባደብ ምስል እልህኛ ነበርኩ። እኔ ደግሞ ዲፌንስ ነበርኩ የዛ ጊዜ አስታውሳለሁ። ዲፌንስ ማለት እንግዲህ የጀርባ በቃ ይዛግ ሰማ ጥሩ ነው ኮንዲሽን ላይ ነበርኩ። አይ እንደዚህ ሳይሮ በቃ ነገሩ ነው በቃ ቄራ ላይ በቃ ኳስ ነው በቃ ህይወት ኳስ ነው እና አልማዝያ ሜዳ እዛው 100 ሜትር አይሞላም። በቃ ማዘር በቃ አሁን ወርገት ብዬ የሆነ ነገር በቃ ወድቄ ተሰብሬ ታይኛለች። ይሄ ልጅ በቃ ህይወቱ እንዲቀጭ ነው እንዲምናም በቃ አንተ ከዚህ ውጪ ውጣ ያንተ እንትን አይደለም። እለኛ ስለነበርኩ ዲፌንስ ደግሞ ነበርኩ። ዲፌንስ ስለ በቃ ነገሮችን በቃ የምትቆጣጠሩ አንተ ነህ። አንተን አልፎ ከመጣ ጎል ነው የሚገባው ስለሆነ በል ነበር የምጫወተው። በል ነው በቃ እንትን ብለው በዛ ሰዓት በቃ ይሄ ጉዳቱ እየደረሰ ሲመጣ እናቴ ከዚህ ውጣለች። ውጣና ወደ ትምህርት ስትለኝ ወደ ትምህርቱ ገባው። ከዛ ትምህርቴም ተማርኩ ምናል። ከዛ በኋላ የኔ መክሊት ምንድነው ድምጽ ላይ ነበርኩ። በቃ ድምጽ ነበረ ሞክር ነበረ። ከዛ አንድ 2 አመት 3 አመት ሞክሬ እኔ ጓደኞች ነበሩ ወጣት ማህበር እየሰራ ማለት ነው። እሱ በጣም መክሊቴ ነበረ፣ አልተሳካም። የራስን ስራ ነው ወይስ የሰው ዘፈን ነው? ዘፈን ነው የነ አለማየሁ እሸቴን፣ የነ ጥላሁን ገሰሰ፣ የነ ዳዊትን እውነቴ ነው የምልህ በቃ የድሮ ዘፈኖችን በቃ ጥሩ የሆኑ በቃ ለትውልድ የሚተላለፉ የጥላሁን በጣም አሁንም ስቲል እስካሁን ድረስ በእኔ በቃ ጥላሁን ለኔ ትልቅ እንትን ነው። ከዛ በኋላ ሌሎቹም መሐሙድ አለ ምናምን በደረጃ ማለት ነው። እና በጣም የሙዚቃ እንትን ነኝ በጣም መክሊቴ ዛሬ ነበረ። እሱም ሳይሳካ ቀረ። ስለሆነ አንድ ጊዜ ቁጭ ብዬ ተምሬያለሁ። ምንድነው ለሀገሬ ማስተርፌ መሄድ ማይለብኝ? አየህ ስትማር የሆነ ነገር ጠጠር መወርወር አለብህ። ለምንድን መጀመሪያ ደግሞ ይሄ ላይፌን ለምን አልጽፉም ብዬ የግል ታሪክ መጻፍ ጀመርኩ። ከዛ ስል እየተጠራቀመ መጣ። ግጥም መጻፍ ጀመርኩ። ከዛ በኋላ ወደ ድርሰቱ ገባው። ያው ድርሰቱ ሳላቆም በግድ አሁን በቃ ያው ዞኝ ሄደ ያው 4 መጽሐፍ ላይ ደረስኩ። በህልሜም በሆነ የሌለ ነገር ነው የምልህ። ማመልከቻ እንኳን መጻፍ ይከብደኝ ነበር። እውነቴን ነው የምልህ። ደብዳቤ ሰው ለመላክ እንፈለግ ነበር። 12ኛ ክፍል ጨርሰን ደብዳቤ ለመጻፍ እኛ ነን የምንፈለገውና 12ኛ ክፍል ጨርሳል ተብሏል። ከዛ እንሸሻለን። በቃ እውነቴን ነው የምልህ። ጓደኛዬ ለአብሮ አደጌ ሀብታሙ ባርጌቾ ይባላል። ታዋቂ ነው እሱ ኳስ ተጫዋች ነው። ብሔራዊ ቡድን ተጫዋች ነው ሀብታሙ ባርጌቾ ታውቀዋለህ። እና በጣም የኔም እንትን ነውና አብረን ያደግነውና እሳቸው ወደ ሌላ የሱ እናት ማለት ነው ደብዳቤ ጻፉን ይላል። እንሸሻለን። እንዴት ብለህ አርቀህ ነው የምጽፈው? እንዴት አድርገህ ነው የምጽፈውና በቃ ያ ነገር በቃ እንትን ይለኝ ነበር። በቃ በጣም ግን መጨረሻ ላይ ያው መክሊት አንዳንዴ እንዴት እንደሆነ አታውቀውም፣ ዳይቨርት ያደርጋል በሆነ ጊዜ። አሁን የልሶን ላይፍ መናገር አልፈልግም እንጂ በቃ የተወሰነ ሰዎች ኳስ ላይ ነበሩ። አሁን ደግሞ ወደ ድርሰቱ ገብተው ወደ አርቲስትነት ገብተው ስማቸውን አልጠቅስም እንጂ አብረን ያደግን ማለት ነው። እና በዚህ ደረጃ ነው። እና አሁን ያው የሚችለውን ያህል የጻፍኩ ነው። አነሰም በዛም የሆነ ጠጠር እየወረወርኩ ነው። በጣም ደስ ይላል። እንትን የዘርፈ ብዙ ሙያ ባለቤትነቱ እንደው መክሊትን መፈለጉ የትኛው ጋር ነኝ ብሎ ደግሞ ራስን ማግኘት መቻሉ በራሱ ደግሞ ትልቅ ተስጦ ነው። ኳስ ተጫዋች ነበርክ፣ ድምጽ ትሞክር ነበር። እንግዲህ የህግ ባለሙያ ለመሆን ትምህርት ውስጥ ገብተሃል። በጋዜጠኝነትም መማርህን ነግረኸኛል። ከዛም ባለፈ ደግሞ እንግዲህ የፕሮጀክት ማኔጅመንት እሱ ላይ ማስተርስ ፕሮጀክት ማኔጅመንት ነው 2016 ተማርኩት። ትልቅ ጥረቶች ናቸው የሚመስለኝ። ግን መጽሐፍን እያየው ነው ጥላሁንም በጣም እንደምትወደውም ስትናገር ነበርና የሆነች ነገር እንደው በሰማ ደስ ይለኛል። እንደው አጋጣሚ የኛ ድምጽ ያስቸግራል። በድምጽ አሁን ምንድነው ባለፈው ጊዜም እንደዚሁ ነበረ ዶክተር አቲ ተስፋዬ አበበ ታውቃቸው ከሆነ ፋዘር እዛ ነው እንደዚህ ዘፈን አሉ። ፋዘር ጋር ማለት ፋዘር ጋር በትርፍ ሰዓት ያገለግላለሁና እሱ ጋር ከጀመ 2 ወር ቲያትር ረበስማ ረሳው ታየ አስታውስከኝ። ቲያትር ተምሬያለሁ እሱ ጋር በደንብ ተምሬያለሁ። እንደገናም ተስፋዬ ሲማን ታውቀው ከሆነ ተስፋዬ ሲማም 2 ወር አሰልጥኖኛል። እሱም እዛ በቃ የአርት ነገር ነው እዛ ያለው ነገር በደንብ ተምሬያለሁ። ያለው ህይወቴም የተለወጠው እዛ ነው። መጽሐፍም የቻልኩት እዛ ቤት ከገባ በኋላ ነው። አየህ እሱንም ክሬዲት ማሳጣት የለብኝም። ዶክተር አቲ ተስፋዬ አበበ ለኔ ህይወት ትልቅ እንትን አለው። እንደውም እሱ ጻፍ ይለኛል። እንዴት ብዬ እንደምጽፍም ግራ ይገባኝ ነበር። ስለ ሀገር ጻፍ ይለኛል፣ ስለ ተለያዩ ነገሮች ጻፍ ይለኛል። ግን
መጨረሻ ላይ 4 መጽሐፍ ጽፌያለሁ በሱ ማለት ነው። መስገን እንደው ምናልባት እግር ኳሱ ላይ መቆየት እንደው እንደ ክለብ እንደ ቄራ አካባቢ ልጅነት ምናልባት እኔ እንደው ወደ አሰልጣኝነቱ ትመጣለህ እንደዛ አይነት ፕሬዲክሽኖች ነበሩ። ግን አንተ ወደ ድርሰቱ ወደ መጽሐፉ እንግዲህ በዛ ዓለም ውስጥ አሁን እያየንህ ነውና ይሄ ነገር ይቀጥላል አሁንም? አሁን ይቀጥላል። አሁን በጣም የሚገርም ነገር ጽፌ ያዘጋጀሁት ለምሳሌ ግጥም መድብል አለኝ የሞገሴነሽ የሚል እና በዚህ ሰዓት እኔ እናቴን ማመስገን አለብኝ። ለዚህ ያደረሰችኝ ክብር ምስጋና ይድረሳት። ነፍሷን በአጸደ ገነት ያውነት 3 ዓመት ሆናታል እና የእሷ ድርሻ በጣም ትልቁ ነገር ነው። ደሃውና ነው አቅም ደካማ ሆና ነው እኔን ያሳደገችኝ። የሀብታም ትምህርቴን ነው ስታስተምረኝ የነበረው ገንዘብ ከፍላ ማለት ነው። እሷ ደህና ቦታ ስላስተማረች ነው ዛሬ ጥሩ ነገር ደረጃ ላይ ደረስኩት እና እሷንም እግዚአብሔር መቼስ አመሰግናለሁ። ነፍሷን በአጸደ ገነት ያኖርልን። ያው ቤተሰቦችን አመሰግናለሁ። እንግዲህ ቤተሰብ ያንተን ድርሻ ይወጣል በከፊልና ያንተም ጥረት ተጠይቆ ማለት ነው እና አሁን ምንድነው ይቀጥላል። አሁን ምንድነው እንደዚህ ማስተላልፈው ለማሳተም ዋጋ በጣም ውድ ሆኗል። አሁን ድሮ 30 ሺህ ብር ምናምን የምታሳትመው መጽሐፍ 500ም 1000ም እስከ 40 ሺህ ብር ትጨርሳለህ። አሁን ግን 3 እጥፍ ነው የምጠየቀው። ይሄንን መጽሐፍ እኔ እንዳሳተምኩት እኔ ነው የማውቀው። ከ100 ምናምን ሺህ ብር በላይ አውጥቻለሁ። ይሄን ሳወጣ ግን ለበጎ ነገር ነው። የተወሰነ ሰዎች ድጋፍ አድርገውልኛል። በዚህ ጋጣሚ አመሰግናቸዋለሁ። የተወሰነ ድጋፍ አድርጎልኛል። ስማቸውን በጠራ ብዙ ስለሆነ ማለት ነው የኔም አስተዋጽኦ እንዳለ ሆኖ ማለት ነውና ህትመት በጣም ስለተወደደ እኔ አሁን ብዙ መጽሐፎች ጽፌያለሁ። ጋዜጠኝነትና ሚዛናዊነት ጋዜጠኝነት ተምሬያለሁ። ጋዜጠኛ እንዴት መስራት አለበት፣ ጋዜጠኛ እንዴት አግሮን መዘገብ አለበት፣ ነገር ማጫወጫው ነው ወይስ እንዴት ነው፣ መንግስትና ህዝብ እንዴት ነው። እኔ ስማር እንደዚህ ነው። መንግስትና ህዝብን እንደዚህ አድርጎ አስተሳስሮ ችግር እንኳን ቢኖር ችግሩን በአግባቡ መፍታት የሚለው ነገር ጋዜጠኝነት ሚዛናዊነት የሚል እንትን ሰርቻዬ አዘጋጅቻለሁ። የተዘጋጀ ነው። ሌላም ስለ እናቴም ደግሞ ግጥም መድብል አዘጋጅቻለሁ። መታሰቢያ ብዙ ነገሮች ጽፌያለሁ። በዘመናችን ደግሞ ምን ማድረግ አለብን የሚለው ነገር ጽፌ አዘጋጅቻለሁ። በህትመት ውድነት አሁን ቁጭ አድርጌው ይሄንን ደግሞ ወቅታዊም ስለሆነ ጉዳይም ሰው ብዙ ነገር ውጥረት ላይ ስላለ ይሄ ነገር ይቅደም ብዬ ነው በተወሰነ መልኩ አጠር አድርጌ ጻፍኳት እና ይቀጥላል። ይሄ ድርሰቱ እንደው ከ2 ወር ከ3 ወር ከ4 ወር በኋላ አንድ ግጥም መድብሉ ስላለችኝ የተዘጋጀ ነው። በጣም ወደ ህትመት ነው የሚገባው። የተወሰነ ድጋፍ ካገኘው እሱን አሳትማለሁ። የዛ ጊዜ ክብር እንግዳ ትሆናለች። የዛ ሰው ምናልባት ሚዲያ ከቨሬጅ እንግዲህ ከእናንተ ጋር እንሰራለን። አዎ በደንብ ማበረታታትም አለብን ብዬ አስባለሁ። ምክንያቱም የምሰራቸው ስራዎች ቀደም ሲል የአባይን ጉዳይን ስለማንሳት ስትናገር ነበር። በግጥም መድብል እንግዲህ የስነ ጽሁፍ ስራዎችን የጀመርክበት አጋጣሚ ነበር እና ምናልባት ምንም እንኳን ስፖርት ላይ ሰፊ ትኩረት ብናረግም እንደው ኢንተረስቲንግ የሆኑ ነገሮችን እየሰማው ስለሆነ ነው። አንድ ግጥም ብትልልኝ በጣም ደስ ይለኛል። ብሬ በታስታውሰው ግጥም ይኖራል ከስራዎች መካከል አለ። አሁን የብርሃን ዘመን ያልኩ በጣም ብዙ ነው። እንትን አርጌ ነው ወጣ አርጌ ነው ማለት የሰራሁት ግን አሁን ስላልተዘጋጀው ባነብማ ደስ ይለኝ ነበር። ደግሞ መጽሐፉን ይዤ አልመጣሁም አጋጣሚ ሆኖ እንጂ ባነብ ደስ ይለኛል። ስላልተዘጋጀው በጣም ይቅርታ። ያው ምናልባት እንግዲህ መጽሐፉ ገበያ ላይ ውሏል። መቼ ማለት ነው? የዚህኛው አዲሱ የዛኛውማ ቆየ 2013 ነው በኮሮናው ዘመን የዛሬ 4 ዓመት ነው። አይ ዳሴ ግድብ ነው የሆነ እንትን ላይ ነበረ ሙሊቱ ተሞልቶም ብሎ እንደው ወደ ሶሌላ ነበረ የብርሃን ዘመን ያርግልን ብዬ ይኸው ዛሬ ደግሞ ህዳሴ ግድብ ለዚህ ደርሰዋል። ተመርቆ እዚህ ደርሰዳል እና የቀሜን እንትን ወርውር ያለው አስተዋጽኦ አድርጌ ያለው ግማሹን ገንዘብ ለህዳሴ ግድብ ነው ያደረኩት። ሌሎችንም ባለሀብቶችን እያስተባበርኩ ለህዳሴ ግድብ ሰርቻለሁ። የቀይ ነጥብ ምሽት በማዘጋጀት ገቢ አሰባስቤ ያለው ምን ብዬ ልንገር የቄራ ልጆችን ይዘን ከሌሎች የሰፈር ልጆች ጋር ሆነን አባይ ግድብ ድረስ ሄደናል። የቄራ ልጆች እንትን ለማለት ለማበረታታት ሰራተኛውንና ነፍሳቸውን ማን ኢንጂነር ስመኘው በቀለንም እዛ ሄደን እንደ ቄራ ልጅ በቃ እዛ 60 ምናምን 70 ምናምን ሰው ሄደን ስብሰውን አይዟችሁ በርቱ ከጎናችሁ ነን ብለን 2007 ዓመተ ምህረት ማለት ነው። እንግዲህ የዛሬ ስንት ዓመት ማለት ነው? እንግዲህ አስበው ከ10 ዓመት በፊት ማለት ነው። 10 ዓመት በፊት ነው ሄደን 11 ዓመት በቃ ሄደን አበረታተን አይዟችሁ ብለን ጊፍት ሰተን የተለያዩ ነገሮች ሞራል ሰተን ነው የመጣ ነውና የቄራ ልጅ በዚህ ነው እንትን የሚለውና ይሄም ዶክመንት አለን ማሳየት ይቻላል። ደስ ይላል። ምናልባት የዚህኛው እትምህ ያው እዚህ እጄ ላይ ያለው ነው የአእምሮ መታወክ መንስኤ ምልክቶችና መፍትሄዎች። ቅድም ያነሳው የወጣቱ ሶሻል ሚዲያ ላይ ማንተም እንዳልከው እንሄዳለን የሚል አይነት እንደዚህ አይነት ደስ የማይሉ ነገሮች
የሰማንባቸው እንግዲህ አሁንም እየሰማን ያለንባቸው አጋጣሚዎች አሉ። ይሄ በውጭ ዓለም በምዕራባውያን ዓለም በስፋት ያለው የአእምሮ መጨነቅ እንግዲህ እንደ ሀገርም እንደ ማህበረሰብም እኛ ጋርም ተጽዕኖ እያሳደረ የመጣ ይመስለኛልና እንደው ቅድም ያነሳህልኝ መነሻ ሀሳቦች አሉ። በተለይ ይሄ ችግር ከእለት ወደ እለት እየተባባሰ መምጣቱ መጽሐፉን ለመጻፍም የራስን የሆነ ትልቅ መነሻ እንደሆነ ተናግረሃልና እንደው የሄድክባቸው ይሄንን መጽሐፍ ለመጻፍ እንደው ያሰባሰብካቸው ምን ያህል ጥረቶችን አድርገሃል? እንደው በመጽሐፍ ውስጥ ያሉትን ሀሳቦች በዚህ ቆይታ ላይ እንደው አጠር አድርገህ ብታነሳልኝ ፈልጌ ነው። ይሄ መጽሐፍ አንድ አመት ከ6 ወር በላይ ፈጅቷል ስጽፈው ማለት ነው። ባይዘወይ ዲፕሬሽን እንግዲህ እንደሚታወቁ ማንኛውም ሰው ሊከሰት ይችላል። እኔም ላይም አንዳንድ ጊዜ ይከሰታል። በዚህ ጉዳይ ፐርሰናል የሆነ ጉዳይ ሲኖር ይመጣል፣ በራሱ ጊዜ ይመጣል፣ በሆነ ጊዜ ይጠፋል። እንደዚህ አይነት ነገር ነው በራሴ ላይ ያየሁት። ሳይኪያትሪስቶችን ብዙ ጊዜ ማማክር ነበር። ለምን የባሰ ነገር እንዳይከሰት ወደ ባለሙያ መሄድ አለበት ወይ ደግሞ መንፈሳዊ ህይወትን ማጠንከር አለበት። እዚህ ደበረኝ ትላለህ ይላል እኮ ሰው እኮ የሆነ ሙዴ ጥሩ አልነበረም ይላል እኮ አየህ ተነክቷል እኮ በተዘዋዋሪ መንገድ ሙዴ ጥሩ አልነበረም፣ አሁን ግን ሙዴ ተስተካክሏል እንላለን። ያው ያለውን ቃላቱን እንደው እንትን ይበልና እኔም እንደዚህ ተጠቃለው ነው የምልህ። ማንኛውም ሰው በሆነ በፐርሰናል የሆነ ችግር ትጠቃለህ፣ ይመጣብሃል። ግን ያን ቻሌንጅ መውጣት አለብህ። ካልወጣ ግን ዋጋ ትከፍላለህ። ወይ ራስን ታጠፋለህ፣ ወይ የማይሆን ነገር ውስጥ ትገባለህ፣ ወይ አእምሮ ይነካና ያው እንደምታየው እኮ መቄዶንያ የምታያቸው ጌርጎሪሳና የምታያቸው ሌሎች ማዕከላት የበጎ አድራጎት ማለት እንደዚህ አይነት ነገር ነው። ሌላ ደግሞ ምንድነው ይሄ ሰው ይጠፋል፣ ማስታወቂያ አፋልጉኝ ይሄዳል፣ ሰው አይገኝም። ምንድነው ከአእምሮ ጋር የተያያዘ ነገር። ሱፍ ለብሶ እኮ ነው የሚወጣው፣ ኖርማል ልብስ ለብሶ ነው የሚወጣው በደንብ አድርጎ ነው። ግን በኋላ ላይ አእምሮ ጥሩ ካልሆነ ወይ መኪና ይገጨዋል ወይ ወንዙ ሲገባ ወይ የማይሆን ነገር ውስጥ ገብቶ ነው የሚሞተው። እና ይሄ ደግሞ ቤተሰብን እያጨናነቀ ብዙ አፋልጉኝ ማስታወቂያዎች አለ። ይሄ ጥናት ያስፈልገዋል። ግን ከኔ ተነስቼ ነው ያን ነገር ያደረኩትና አንድ ሰሞንም ያው እንዳልከው ሶሻል ሚዲያ ላይ ብዙ ወጣቶች ራሳቸው ሲያጠፉ አልኩና ምንድነው ይሄ ነገር ነግበኔ ነው የምትለው እኮ እንደዚህ ነግበኔ ነው የምትለው ወደ ጎረቤትም እየሻገረ ስለመጣ እንዳልከው አውሮፓ ላይ ብዙ ስካንዲኔቪያን ሀገሮች ምናምን ራሳቸውን እንደዚሁ ያጠፋሉ። ጠፍተዋቸው እኮ አይደለም ሙሉ ነገር የተሟላ ነገር አላቸው፣ ሙሉ ኑሮ ይኖራሉ። ግን በሆነ ጊዜ ራሳቸውን ያጠፋሉ ቤታቸው ቁጭ ብሎና ስለሆነ ይሄም ዓለም ትኩረት መስጠት አለ። በዚህ ላይ ደግሞ አንድ የአእምሮ ሕክምና ማዕከል ነው ያለው እዚህ ላይ ማለት ነው ያለው አማኑኤል ብቻ ነው ያለውና ስለሆነ መንግስትም ትኩረት እንዲሰጠው ከትራፊክ አደጋ ከተለያየ ህመም እየባሰ እየመጣ ስለሆነ መንግስት ትኩረት እንዲሰጠው ነው። ግን ባለሙያዎችን ለማግኘት ጥረት አድርጌ ነበር። የሳይኪያትሪስት ምናምን የተወሰኑ ሰዎች ጥረት ለማድረግ ሞክሬ ያለው ለማግኘት በተለያየ ምክንያት ላገኛቸው አልቻልኩም። ከራሴ መነሻ አድርጌ ጠቅላላ እውቀትም እንትን በማለት በማንበብ በተለያየ ነገሮች እንትን ብዬ አጠር ባለች ነገር ነው ያቀረብኩት። እቺን ነገርና ሰው መማር አለበት። የአእምሮ መታወክ ምንድነው ይድናል፣ ግን በወቅቱ ሲሆን ነው። ያለበዚያ ግን አእምሮ ከሳት ዋጋ ያስከፍላል። ለዛ ብዬ ነው አጠር አድርጌ የጻፍኩት ነገር። ድብርትን እንዴት እንታደግ ምናምን የሚሉ ነገሮች አሉ። ድብርት ስትለው ማንም ጋር የሚከሰት አይነት ስሜት ነው የሚመስለው፣ ግን ስታስበው ደግሞ በዛ አይነት ውስጥም የሚሄድ አንደኛው አጋጣሚ ይመስለኛል። ምናልባት ቆይታችንን ወደ ማገባደዱ እየሄድን ስለሆነ ብሬ ምናልባት ድርሰቱ ላይ ያለ ስፖርቱ ላይ ሰፊ እንቅስቃሴዎችን አድርገሃል። ምናልባት እንደ ኪነ ጥበብም እንቅስቃሴዎች አሉ። የኪነ ጥበብ ስራዎች ላይም ከአርቲስቶች ጋር አንዳንድ ስራዎችን በጣም የሚገርም እኔ ነገርከኝ። ያው የረሳሁትን ነገር ነው። በጣም እንግዲህ መክሊቴ አሁን ወደዛ ነው። በፊትም ነበረ እንደነገርኩ ወደ ድምጹ ምናምን ሳይሳካ ቀረ። ያው ትፈልጋለህ ካልተሳካ ደግሞ ሌላ ነገር ውስጥ ትቀይራለህ። ደግሞ እኛ ሰፈር ያው ብዙ አርቲስቶች የፈሩበት ነው። መንፈሳዊ ቅናት አለ። እኔ ስለምንድን ነው እንደዚህ ማለት ነው የሚለው ነገር አለ እና እኔ ፍቅር እስከ መቃብር 50ኛ ዓመት ህትመቱ ሲከበር እንዳለ ጠቅላላ አርቲስቶችን ይዤ አዲስ አለማየሁ ክቡር አዲስ አለማየሁ ጎጃም ተወልደው ያደጉበትም ቦታ ይጃቸው ሄጄ እንዴት ጻፉት? ዲማ ምናምን የሚባለው እንዴት ጻፉት? በዛ ዘመን እንግዲህ ዛሬ 50 ዓመት አሁን እንደውም 2008 ነበር አስታውሳለሁ። የዛኛው 50 ዓመት ነው ወደ 60 ዓመት ሊሆን ነው ይመስላል። ያኔ ደብረ ማርቆስ ዩኒቨርሲቲ ሐውልት ያሰራላችሁ ጊዜ ማለት ነው። ከደብረ ማርቆስ ተነጋግረናል እኮ ከነሱ ጋር ብዙ እንትን ብለን ነገር መጨረሻ ላይ እነሱም የራሳቸው ፕሮግራም ስለነበረ እኛም የራሳችን ፕሮግራም ነው እቅዳቅደን የወጣ ነው። ግን እኛ በራሳችን መንገድ ሄደን አርቲስቶችን ሰብስቤ የኔም ጓደኛ ላንተኔ ይባላል አሜሪካን ያለው አብረን አዲስ አበባ የተማረን
ሄደን አስጎብኝተናቸዋል። እንዴት በዛ ዘመን እንዴት ሊጽፉ ቻሉ እና የጻፉበትን ቦታ ቤተክርስቲያናቸው ኪዳነ ምሕረት እዛ ሲቀድሱ የነበረበት ነው። ደብረ ኤልያስ የራሱ የፍቅር እስከ መቃብር ታሪክ የመጣ ታሪክ የተመዘገበ ምንጩ በቃ ከምን ብሎ እንዴት ጻፉ። በቃ ታምር ነው ማየት ማምን። አቀባላቸው ጥሩ ነበረ። ደበበ ሰይፉን ታውቀዋለህ? ገጣሚ ደበበ ሰይፉ እሱም አርቲስቶችን ይዤ ነፍሱን ይማርና እሱም ይዤ ይርጋለም ከተማ እሱ የተወለደው ያደገበትን ቦታ እንዴት እዚህ ደረጃ እንደደረሰ አክስቱን አግኝቼ አውርተናቸው ላይብራሪ እንዲቋቋም ይፈልጉ ነበር፣ አልተሳካም። በሱ ስም ማለት ነው። ብዙ ነገሮች አሉ። የኪነ ጥበብ ምሽት አዘጋጃለሁ። ለዚህ ለህዳሴ ግድብ ቅድም የነገርኩ ማለት ነው። ለህዳሴ ግድብ የኪነ ጥበብ ምሽት አዘጋጅቻለሁ 2007 አስታውሳለሁ። ወደ ላይፍ እንትን እንደው ልኬልሃለሁ ቴሌግራም ሶሻል ሚዲያ ላይ ታየዋለና ወደ 50 ሺህ ነው 60 ሺህ ብር በወቅቱ በ2007 ዓ.ም ነው እና ለህዳሴ ግድብ እንደዚህ የተለያዩ ፋዘር ጋም ገብቼ የተለያዩ ኪነ ጥበብ ፕሮግራሞችን በመካፈል በመሳተፍ አይምሮውን ሊያነቃቃ የሚችል ነገ ተነገ ወዲያ ደግሞ ያንተ ድርሻ ምንድነው ማስተዋጽኦ ምንድነው የሚለው ነገር ተገንዝቤ በስነ ስርዓት ኪነ ጥበቡ ላይ በደንብ እየሰራው እንትን እያልኩ ነው። ወደፊትም ያው ሚዲያም ደግሞ ጆርናሊዝም ስላጠናው ሚዲያውንም አብሮ በማካሄድ ያው ሚዲያም ይዘም ራስንም ፕሮሞት እያደረግ ለሰውም አርአያ እየሆንክ የሰራውን ስራ ካልወጣ ወደ ውጪ ምንም ዋጋ ያለው ሚዲያው ወሳኝ ስለሆነ ያው ሚዲያም ስላጠናው ከሚዲያ ጋር እንትን በማለት ኪነ ጥበቡን እንዲሳፋ ጥረት አደርጋለሁ። በጣም ነው የማመሰግነው ብርሃኑ ደጀኔ እዚህ ስቱዲዮአችን መጥተህ ይህን የመሰለ ቆይታ መነሻችን ስፖርት ቢሆንም በጣም ደስ የሚሉ ቆይታዎችን ሀሳቦችን አንስተናል ብዬ አስባለሁ። ሌሎች የኪነ ጥበብ ስራዎች በድርሰቱም በስፖርቱም ደግሞ የሚኖሩ አጋጣሚዎች ሲኖሩ በድጋሚ እዚህ ፕራይም ስቱዲዮ ተገናኝተን ደግሞ ጥሩ ቆይታ እናደርጋለን ብዬ አስባለሁ። ስለመጣ በጣም ነው የማመሰግነው። በመጨረሻ ግን ቆይታችንን በዚህ ብናሳርግ የምትልበት ሀሳብ ካለ እሱን እድል ልስጥና እናብቅ። አመሰግናለሁ። ፕራይም ሚዲያ እከታተላለሁ። እዚህ ድረስ ጠርተህ የኔን ላይፍ ሂስትሪ ለህዝብ እንዳስተላልፍ ለመንግስት እንዳስተላልፍ ስላደረክ ፕራይም ሚዲያን አመሰግናለሁ በጣም እጅግ በጣም እና ያው ከዚህ በፊት ብዙ ነገር ሰራ ነበር በስፖርቱ ላይ አለመሰገድ በጣም አመሰግናለሁ። አክብረህ ጠርተኛልና ጥሩ ነገር አሳልፈናል። እኔ ቃል ምገባው አሁን ወደፊትም ከፕራይም ሚዲያ ጋር የሚቻለው ነገር በኪነ ጥበብ በላይ አሁንም ቃል ምገባው ሚዲያ ላይ ኪነ ጥበብ ይሁን ስፖርትም ይሁን በተለያዩ ማህበራዊ ነገሮች ለምሳሌ በጎ አድራጎቶችም ግድ ላይ ይሰራሉ። በጎ አድራጎቶች በጣም ስለምሰራ ነው ይሄንና መክሊቴ ብዙ ስለሆነ በጎ አድራጎቶች ሲኖሩ የተለያየ ፕሮግራሞች ሲኖሩ ከእናንተ ጋር አብሮ ለመስራት ቃል እገባለሁ። ወደፊትም አብረን እንሰራለን። ሌላው እናቴን አመሰግናታለሁ። ክብርት እናቴ በጣም ወዳት ማከብራት እንደ አይን ብሌን መሳሳዳት 3 ዓመት ሆኗታል። ወደፊትም በከሊና ያጠፋም ወደፊትም አመሰግናታለሁ። ለዚህም ያደረሰችኝ እሷ ናት። ፈጣሪን ደግሞ እጅግ አመሰግናለሁ። የፈጣሪም ትእዛዝ ነው ሁሉ ነገር የሱ ያልሆነው ነገር አይሆንምና ፈጣሪን አመሰግናለሁ። ቤተሰቦችን አመሰግናለሁ። የቄራ ልጆችን አብረን ያደግን ሰዎችን አመሰግናለሁ። ዘመኑ ደግሞ የደስታ የጤና የፍቅር የሰላም ዘመን ያርግልን። አመሰግናለሁ። በጣም እናመሰግናለን። እንግዲህ በስፖርቱ ቀደም ሲል እንዳነሳ ነው አሁን ግን ደራሲ ጋዜጠኛ የህግ ባለሙያ ነው የሚለው። ለማንኛውም ብርሃኑ ደጀኔ እዚህ ፕራይም ስቱዲዮ ድረስ መጥተህ ከኛ ጋር ይህን የመሰለ ቆይታ ስላደረግ በድጋሚ ከልብ እናመሰግናለን። ክቡራትና ክቡራን ተመልካቾች ከእንግዳችን ጋር የነበረን ቆይታ ይህንን ይመስላል። እናንተ በያላችሁበት አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ከቀሪ የፕራይም ሚዲያ ፕሮግራሞች ጋር ጥሩ ጊዜ